ሰላም ውድና የተከበራችሁ የሁሉ ሚዲያ ቤተሰቦች እንደምን ዋላችሁ? እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ ደግሞ እንግዲህ በአዲስ ደስ በሚልም ዜና ትንሽ በሚያሳዝን መጥቼላችኋለሁ። እንግዲህ ሀገራችን ኢትዮጵያ ያው በአሁኑ ጊዜ እንግዲህ በኮሪደር ልማት ያው እንግዲህ አዲስ አበባ በመብራት አጸብርቃለች ማለት ነው። አብረቅርቃለች። የመንገድ መብራት አምፖሉ፣ ውሃው በየቦታው በቃ መብራት ነው እና ከዚህ አንፃር ከአፍሪካ ሁለተኛ ደረጃ ላይ ደርሳለች ማለት ነው። እንግዲህ አዲስ አበባ ናት በነገራችን ላይ ፍልቅልቅ ብርቅርቅ የምትል የሆነች ታዋቂ ከተሞች ናቸው እንደዚህ በመብራት ብርቅርቅ ያደረጉ ያሉት። ሌሎች ደግሞ በመብራት እጦት በጣም የተቸገሩ በየደቂቃው እየጠፋባቸው ያሉ ያው ሀገራችን ውስጥ አለ። ነገር ግን አዲስ አበባ ግን በቃ በአዲስ አበባ የኢትዮጵያ ዋና ያው ከተማ አይደለች እና ከዛ አንፃር እንግዲህ በአፍሪካ ሁለተኛ ደረጃን ይዛለች በመንገድ መብራት በመንገድ ጽዳት እና እንደዚህ የሚል ዜና አይቼ ያው ደስ ይላል። አገር መልማቱ አገር መጽዳቱ ደስ ይላል። ነገር ግን ያው ፊት ለፊት የሚታየውን ብቻ ሳይሆን ውስጡ ጓዳ ጎድጓዳውንም ደግሞ በነካ እጃችሁ ያው ብታጸዱት ጥሩ ነው ብዬ አስባለሁ። መብራት የሌላቸው በጣም ብዙ የሚሰቃዩ መንገድ እስካሁን ለራሱ መንገድ ያልተሰራላችሁ በደቡቡ በቃ በተለያዩ የሀገራችን ክፍለ ሀገራት በአጠቃላይ አለ። ያው ፊት ለፊት የሚታየው ብቻ ነው እንግዲህ ያው እየታየ ያለና እስካሁን ኢቭን እንግዲህ አባይ ተገድቦ አልቋል፣ እግዚአብሔር ይመስገን። ነገር ግን መብራት ያልገባበት በርካታ የገጠራማው የሀገራችን ክፍል በጣም ብዙ አለ እና ያው ትንሽ ደስ ይላል። በነገራችን ላይ ደስ ይላል በጣም በቃ መዝናኛ በፓርክ እንደዚህ አይነት ነገር ያው ሚዝናናው ሰው የለም እንጂ ተሰርቷል። እንደው በቃ ጥሩ ነው፣ ደስ ይላል። ሀገር ሲጸዳ ሀገር ሲለማ ማንም አይከፋውም። ነገር ግን ደግሞ ያው ሰው ላይ ቢሰራ ብለን እናስባለን ማለት ነው እና እንግዲህ ወደ ሀገራችን የደቡብ ክፍል ነው የምወስዳችሁ። እንግዲህ ወደ ደቡብ ክፍል አንድ የገጠር አካባቢ ከተማ ላይ እንግዲህ በእንጨት ስራ የሚተዳደሩ እናቶች እንጨት ከጫካ እየቆረጡ እሱን እየሸጡ የሚተዳደሩ እናቶች አሉ አይደለ? ከዚህ በፊትም እንዲሁም አዲስ አበባም ነበሩ። ከእንጦጦ እንጨት እየተሸከሙ ወደ ከተማ እያመጡ የሚሸጡ በጣም በርካታ እናቶች ነበሩ። ያው በእርግጥ ትክክል አይደለም፣ ደን መመንጠር ትክክል አይደለም። ደን ይጠቅማል። ነገር ግን ያው በዛ ነው የሚተዳደሩትና ያው ቀርቷል። አሁን እንጦጦ አካባቢ የተለያየ አዲስ አበባም የተለያየ ጫካ አሁን እንደዚህ መቁረጥ አይቻልም። አሪፍ ነው። ነገር ግን እነኚህ ምስኪን ደሃ እናቶች በዚህ ነው የሚተዳደሩት። ታዲያ ያው በማወቅም ይሆናል ባለማወቅም ይሆናል እንደዚህ ያደረጉት ማለት ነው እና ምንድነው የተደረገባቸው? ወደ 10 ምናምን ይሆናሉ 11 ይሆናሉ እናቶች ማለት ነው። እንግዲህ ያንን ደን ሲመነጥሩ ተገኙ እና ምንድነው ተያዙ። ፖሊስ ጣቢያ ሄደው ምንድነው የተደረገውት? በአንድ አመት እስራትና 10,000 ብር ተቀጡ ማለት ነው። የእውነት እንግዲህ ህፃን ልጅ ያላቸው እናቶች አሉ። በዛ ነው የሚተዳደረው። ልክ አይደለም። እውነት ነው፣ ተሳስተዋል። ያንን ደን መመንጠር አልነበረባቸውም። ነገር ግን ምክርና የሆነ ምክር ቢሰጣቸው መቼም ይተዋሉ። ይህን ያክል 10,000 ብር መቀጣት በእነሱ ያችን እንጨት ሽጠው ተዳድረው ለሚተዳደሩ እናቶች ያንን 10,000 ብር ከየት ያገኙታል? አንድ አመት ሙሉስ እንዴት ይታሰራሉ? እውነት ስንት ወንጀል ሰርቶ ተደብቆ በሚኖርበት ሀገራችን ላይ ነገር ግን እነኚህ ምስኪን እናቶች ሽጠው ነው እየሸጡ በዛ ነው የሚተዳደሩት። በነገራችን ላይ ያንን እንጨት እየሸጡ ቅጠል እንጨት ወደ ከተማ እያመጡ ይሸጡና በዛ የዕለት ከዕለት ኑሯቸውን ይተገብራሉ ማለት ነው። በዛ ነው እንግዲህ መተዳደሪያቸው፣ ስራቸው እሱ ነው እና በጣም ነው የሚያሳዝኑት። የእውነት ልጆች ያሏቸው አሉ፣ እንዲሁም ደግሞ በዛ ቤተሰብ የሚያስተዳደሩ አሉ፣ ሲንግል ማም የሆኑ አሉ፣ ባሎቻቸው ትተዋቸው ይሄዱ አሉ እና በጣም ነው ያሳዝኑኝ። የእውነት አንድ አመት ሙሉ እንግዲህ ሊታሰሩ ነው ተፈርዶባቸው እስር ቤት ገብተዋል ማለት ነው። 1 አመት እና 10,000 ብር
ያንን 10 ሺህ ብር አሁን ከየትም አያገኙም። ያችን እንጨት እንግዲህ በ300 ብር በ400 ብር ሽጠው ነው እንግዲህ ያችን የሚተዳደሩ። ያንን እንጨት ወገባቸው ላጥ እስከሚል ድረስ ከየትና የጫካ ነው በነገራችን ላይ ያንን እንጨት አምጥተው የሚሸጡ እና በጣም ነው ያሳዘኑኝ። እንደው ይሄ አግባብ ነው ብላችሁ ታስባላችሁ? ምክር ቢሰጣቸው ሁለተኛ ወደዚህ ጫካ ብትመነጥሩ ይህን ያህል ቅጣት ትቀጣላችሁ ብለው ቢነግሯቸው ብር ስለሌላቸው በጭራሽ ዝር አይሉም ማለት ነው። ወደዛ ወደ እንጨቱ ቦታ ሄደው አያመጡም ማለት ነው። ለምን? ብር የላቸውም። እንዲህ ብለው ምክር ተመክረው ቢያንስ ድጋሚ እንደዛ በተደጋጋሚ እምቢ ካሉ ያው እነሱ የዛኔ የሆነ ቅጣት አነስ ያለ ቅጣት ቢቀጡ ያቆማሉ ማለት ነው። ነገር ግን ቀጥታ እስር ቤት 10 ሺህ ብር ከየትም አያገኙም። ይሄንን 10 ሺህ ብር ከየት ያገኛሉ? እነኚህ ምስኪን እናቶች የት ያገኛሉ ይሄንን 10 ሺህ ብር? አንድ አመት ሙሉ እስር ቤትስ እንዴት? ይሄ ትክክል አይደለም፣ በእውነት ትክክል አይደለም። እና እንደው በጣም ነው ያሳዝኑኝ። ያው እንግዲህ ታውቃላችሁ የተለያየ ቦታ አለ ጫካ እና በዚህ የሚተዳደሩ የዕለት ከዕለት ኑሯቸውን የሚኖሩ በጣም ምስኪን እናቶች፣ በጣም ትልልቅ እናቶች በተለያየ ቦታ እንደዚህ እንጨት እየለቀሙ እየሸጡ የሚተዳደሩ አሉ። እና እነኚህን እናቶች መተዳደሪያቸው ስለሆነ ቢቻል እንደው መንግስት ለእነኚህ እናቶች የሆነች ሴፍቲነት ነገር የሴፍቲነት ስራ ቢሰጣቸው በእንደዚህ ነገር ራሳቸው እንዲቀይሩ ማድረግ ነው እንጂ የሚቻለው ስለታሰሩ ምንም እነሱ ምንም እንትና አያገኙም ማለት ነው። ስለታሰሩ ከነሱ ምንም ጥቅም አያገኙም። በዛ ላይ ደግሞ ይባስ ብሎ 10 ሺህ ብር ቅጣት እንደዚህ ትቀጣላችሁ ተብለው ቢነገራችሁ ከዛ ድርጊታችሁ ያቆማሉ። ያንን ብር መክፈል ስለማይችል በዛ ላይ ደግሞ አሁን ደን የሚጠብቅ በጣም ብዙ የደን የሚጠብቁ አሉ አይደለ? እነሱም ስላሉ ጭራሽ አይነኩም ነበረ ማለት ነው። እና በጣም ነው እንደው ያሳዘኑኝ። በነገራችን ላይ ሀገራችን ላይ አሁን ከሰው ይልቅ ለአትክልትና ለአትክልት ይበልጥ ዋጋ አለው ማለት ነው በሀገራችን በአሁኑ ሰዓት። አሁን በኮሪደሩ ልማት አንዲት ዘንባባ የገጨ ማለት ነው፣ ወይኔ አንዲት ዘንባባ መኪና ከገጨ በጣም ስንት ነው? 30 ሺህ ብር ነው ቅጣት አለው። በሳይክሉ መንገድ ደግሞ በኮሪደሩ ልማት የተሰራው የሳይክል ለብቻ አለ፣ የሰው መንገድ ለብቻ አለ፣ የመኪና ለብቻ አለ፣ የእግረኛ እና በዛች በእግረኛ መንገድ ለራሱ በሳይክሉ መንገድ እግረኛ ብሄድ ይቀጣል። ጉድ እኮ ነው። ደስ ይላል በእውነት እንደው በቃ ቅጣቱ ለራሱ በርከት ያለ ገንዘብ ነው በነገራችን ላይ። እና ፖልማ ከገጨ እጥፍ ነው። ፖል ከተገጨ አሁን እንደዚህ በአፍሪካ 2ኛ ደረጃ ላይ የደረስንበትን የፖል መብራት የገጨ እጥፍ ነው የሚከፈለው ማለት ነው። እንግዲህ በአጋጣሚ ከገጫችሁ እንግዲህ ያው የገጠማችሁ የደረሰባችሁ ታውቃላችሁ። እና ለነኚህ እንደዚህ በእንጨት ስራ ለሚተዳደሩ እናቶች ግን ወይ ስራ ተደራጅተው አሁን እነኚህን ምስኪን እናቶች በየቦታው አሉ። በነገራችን ላይ ከአባዶ ጫካ አለ አዲስ አበባ ላይ ወደ ኮተቤ አካባቢ አባዶ የሚባል ሰፈር አለ፣ ጫካ አለ። ወደዛ ከዛ ድረስ ያመጡ እንጨት በጫካውም ሰብረውም ለቅመውም ያመጡና እዚህ ወደ ከተማ መጥተው ይሸጣሉ ማለት ነው የተለያየ ቦታ እና እያመጡ ይሸጣሉ። አሁን ለነኚህ እናቶች በዛ ነው የሚተዳደሩት። ለራሳቸው የቀን ስራ እየሰሩ የቀን ስራ መስራት የማይችሉት አቅማቸው የደከመ ሰዎች በቃ እንጨቱንም እየሸጡ በዛ ይተዳደራሉ ማለት ነው። በተለያየ ቦታ በተለያየ ጫካ እየሄዱ ያመጣሉ። እና አሁን እነኚህን እናቶች ቢያደራጇቸው ይሄ ጥቃቅንና አነስተኛ የሆነች ብር ተሰጥቷቸው ስራ እንዲጀምሩ ቢደረጉ ራሳቸውን ማስተዳደር ይችላሉ ማለት ነው። በዛ ቦታ ተሰጥቷቸው እንደዚህ ከማድረጉ በፊት ለነኚህ እናቶች በዛ እንደሚተዳደሩ የሚታወቅ ነገር ነው አይደለ? እንደዛ እንጨቱን እየቆረጡ እየሸጡ እንደሚተዳደሩ ይታወቃል። እና እነኚህ እናቶች ምን ማድረግ አለባቸው ታዲያ? እንደዚህ ሲያዙ መታሰራቸው በጣም ያሳዝናል የእውነት።
በጣም ያሳዝናል። ማገናዘብ መቻል አለባችሁ እናንተ የምታስሯቸው ሰዎች ማለት ነው። ለምን እነሱ ከመለመን መንገድ የሰው ፊት ከማየት ብለው ነው እንግዲህ። ዛፉንም እኮ በነገራችን ላይ ዛፉንም ላይቆርጡ ይችላሉ እኮ መንገድ መሬት ላይ የወደቀውን ንፋሱ ምኑ ሲመታው ያው ቅጠልም እንጨትም ይረግፋል የራሱ የደረቀው እና በእርግጥ እርጥብም የሚቆርጡ አሉ። በዛው እንደዚህ አቅራቢያቸው ያለውን እርጥብ የሚደርቀው አሉ። አሁን ፀሐዩ ስለሚያደርቀው እርጥቡንም ቆርጠው የሚያመጡ አሉ። ግን ብንረዳቸውና እንደው ስራ እንዲጀምሩ ብናደርጋቸው መተዳደሪያቸው እንደሆነ ይታወቃል። ማንም ከትንሽ ነገር ተነስቶ ነው እንግዲህ አንዳንዶች እንደዚህ እንጨትም እየሸጡ ምንም እያሉ የሆነች እንደ ጉሊት ነገር ይሰራሉ። በዚህ ገንዘብ ጉሊት ነገር ይሰራሉ። እና ስለዚህ እነኚህን ምስኪን እናቶች ከማሰር ቀጥታ ወደ እስር ቤት ከማስገባትና ይህንን የሚያክል ብር ከመቅጣት ማለት 10 ሺህ ብር በአሁኑ ሰዓት ኢትዮጵያ ላይ ምንም እንደማይሰራ ይታወቃል። ነገር ግን ያው ለእነሱ ደግሞ በጣም ብዙ ነው። ከየትም አያገኙ። አንዲት እንጨት በ400 ብር በ500 ብር እንዲሁም ደግሞ አንዷን ያችን እንደዚህ ወገባቸው ላጥ እስከሚል ተሸክመው አንድ ሸክም እንጨት የሚሸጡት በዛ ነው ማለት ነው። በዛ ላይ የሚገዛቸውም ከስንት አንድ ነው። ሁሉም አሁን በኤሌክትሪክ ስለሚጠቀም ከስንት አንድ ነው የሚገዛቸው ለራሱ። እንደዚህ በዓል ሲሆን ካልሆነ የሚገዛቸው የለም ማለት ነው። እንደዚህ በዓላትን አታኮ ግን ይገዟቸዋል ሰው ሁሉ ለዳቦ መድፊያም ለምንም። እንደዚህ አንዳንዴ በመብራት የማይጠቀሙ ሰዎች ናቸው እነኝህን ሰዎች እንጨቱን የሚገዛቸው ማለት ነው። እና ከዛ አንጻር ብትረዷቸውና አሁንም ቢሆን ያሰራቸዋቸውን እናቶች እንዲሁ በዋስ ሁለተኛ ወደዛ እንዳትሄዱ ብላቸው ብትፈቷቸው ወደ ልጆቻቸው ቢገናኙ የእውነት በጣም ደስ ይለናል። በጣም ነው የሚያሳዝኑት። የእውነት በጣም ምስኪኖች ናቸው። እውነት ከነ ምስኪን እንደሄዱ ነው በመንገድ እንግዲህ ይዘዋቸው ፍስ አድርገው አምጥተው ወደ ፖሊስ ጣቢያ የወሰዷቸው ማለት ነው። እና በጣም ያሳዝናሉ። በጣም አሁን ያንን 10 ሺህ ብር እና የ1 ዓመት ሙሉ እስር በጣም ከባድ ነው። እናቶች ናቸው፣ ልጆች አላቸው፣ ህፃን ልጆች የሚያጠቡ ልጆች እናቶች ናቸው ማለት ነው። እና ስለዚህ እባካችሁን አስተያየት አድርጋችሁ ብትፈቷቸውና ድጋሚ ወደዛ እንዳይሄዱ አድርጋችሁ በምክር ይመለሳሉ። ያው ችግር ነው ወደዛ ድረስ መቼም መሸከም ፈልገው አይደለም። እንዴት እንደሚደክም እኮ ያንን እንጨት ቆርጦ መልቀሙ ስንት ነገር አለ። በነገራችን ላይ በእንደዚህ በሌሊት ሲሄዱ አውሬ ያለ ስንት ነገርን ተቋቁመው ነው እዛ ጫካ ደርሰው የሚመጡት። በዛ ላይ ደግሞ የሚጠብቁት ድንገት ካገኟቸው ደግሞ እንዴት እንደሚያደርጓቸው በጣም ነው የሚያሳዝኑት። እና ስለዚህ ባካችሁ ፍቷቸውና እንዲሁ ይቅርታ ማድረጋችሁ ብትፈትታችሁ ወደ የቤታችሁ ብትሸኟቸው በጣም ደስ ይለናል። ምስኪኖች ናቸው የእውነት ምንም ወንጀል ሰርተው አይደለም። ያንን እንጨት ለቅመው አምጥተው ስለሸጡ ነው። ለዛም ቸግሯቸው የሰው ፊት ከማየት ብለው ነው ማለት ነው ያንን እንጨትም የሚሸጡትና እባካችሁን አስተያየት አድርጉላቸው። ያው ሁሉም ነው የሚተዳደርበት ነው። አሁን ይሄ ኮሊደር ልማት ጫካ ፕሮጀክት ምናምን ከተባለ በኋላ ነው እንደዚህ አይነት ነገር የቀረው እንጂ እንደዚህ ነው የሚተዳደሩት የነበረ። ስለዚህ ፍቷቸው፣ እውነት ፍቷቸው። በጣም ነው የሚያሳዝኑት እናቶች ናቸው። እና እባካችሁ የደቡብ መንግስት አስተያየት አድርጋችሁ እንድትፈቷቸው በትህትና እንጠይቃለን። በጣም ነው የሚያሳዝኑት እናቶች ምስኪን ስብስብ ብሎ ሲያሳዝኑ፣ የእውነት ሲያሳዝኑ እና ያው ለልጆቻቸውም ለህፃናት ልጆቻቸውም እንዲሄዱላቸው ፍቷቸው፣ አስተያየት አድርጋችሁ ሌሎቹ እንዲማሩ እንዲሁ በቃ አነስ ባለሽ ነገር ቅጣት በዋስ ብትፈቷቸው በጣም ደስ ይለናል። ይህንን ለማለት ነው እንግዲህ ቤተሰቦቼ። ያው በዚሁም አጋጣሚ እንኳን ደስ ያላችሁ። ያው ነግሬያችኋለሁ፣ በአፍሪካ 2ኛ ደረጃ ደርሰናል። በመንገድ መብራት 2ኛ ደረጃ ደርሰናል። ስለተከታተላችሁኝ ከልብ አመሰግናለሁ። ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ባይ